ኦልሬዲ አስቲቻቸዋለሁ አራግፌለታለሁ። ዘመድኩንን ሳየው 2000 ሰው ያየዋል። ይህ እንትን ይላልና አውሮፓን ጠንከር አድርጎ ይዝልኛል ብዬ ነው ይሸራል። ስለዚህ አቶ ዘመድኩን በቀለ ቀላቅናቸው ከነገ ጀምሮ ስለ ፍራኦል ካላወሩ ከስራ ይባረራል። ከዚህ በኋላ የትም ቦታ ስሰሟቸው ስለ እኔ አጀንዳ አንስተው ፍራኦል ሌባ ነው ቆሻሻ ነው ምናምን የሚል ሰው ካያችሁ ኦልሬዲ ተከፋይ ነው። ኦልሬዲ ተከፋይ ነው። አፉን የዘጋ ቀን ክፍያው ተቋርጦ ማለት ዘመድኩን ራሱ ተቀጠረ። ሰሞኑን ተቀላቀለ። እኔ አሁን እሱ ተቀጠረን ማን የቀጠረው? አሁን የሱ የቅጥር ሁኔታ እያየው ነው። ለምን ከምንድን ነው ማለት ደግሞ አሁን አንዳንዶቹ እኔ ደብል ምከፍላቸው አሉ። ከዛች ላይ ተቀላቀል ኃይል ፍለጋ እንትን ብለውታል። የሆኑ ደግሞ የሴቶች ጉዳይ ምናምን የሚሰሩ ደግሞ ተቀላቅሏል። የሆኑ ሻሽ የሚያስሩ ልጆች አሉ ሎቲ ምናምን ያለው እና ምን ላይ ነው የሾሟቻቸው ምናምን ስለ እኔ የሚሰድቡ አሉ የሚያስሩ አሉ የሆኑ እና እንትኔ ላይ ነው እኔ ፔሮል ላይ ሳይ ስማቸው ተመዝግቧል። ክፍያ ልፈጽም ስል ሻሼ ምናምን ብዙ አሉ እና ይሄ ምንድን ናቸው? እንዴት ለምንድን ነው የተቀጠሩ ስላቸው ያራግባሉ። በደንብ አራጋቢ ናቸው። መሽረፈት ነው የሚባለው በእንግሊዝኛ፣ በትግርኛ እነዚህ መሽረፈት ናቸው እና መቀላቀል አለባቸው ምናምን። እኔን የሰደበኝ ጠቅላላ ተከፋይ ነው። ወደድሽም ጠላሽ ከዚህ በኋላ የትም ቦታ ስሰሟቸው ስለ እኔ አጀንዳ አንስተው ፍራኦል ሌባ ነው ቆሻሻ ነው ምናምን የሚል ሰው ካያችሁ ኦልሬዲ ተከፋይ ነው። ኦልሬዲ ተከፋይ ነው። አፉን የዘጋ ቀን ክፍያው ተቋርጦበታል ማለት። ስለዚህ የምታያቸው አሁን አንቺ የሆነ ቦታ እኔን ሰድቡ ካየሽ ተከፋይ በያቸው እንጂ መልስ አትስጫቸው። ለምን አያቆሙ? አሁን የእኔ ውሻ ሀብታም ስለሆነ ለነገሩ አይጮህም። ሲምባ ጮኸ አያውቅም። ጮኸ አያውቅም። ለነገሩ ሲምባ ጮኸ አያውቅም። ለምን ኦልሬዲ ሂዝ ቢሊየነር አይጮህም። ኢትዮጵያ ያለው የግቢ ውሾች ነበሩኝ። እኔ ስመጣ ምግብ ስለምጥልላቸው ይጮዋሉ ምናምን እንትን ይላሉ። በቃ የሆነ እንትን ይላሉ። ለምን ቀላቢ ስለሆነ። ከዛ የሆነ ሰው በዛ በእኔ ግቢ በኩል ካለፈ ደሞዛቸው እንዳይቋረጥባቸው አይበሉትም እኮ ሰውየው ግቢ ውስጥ ነው። ምን ያስጨዋቸዋል? ግን የኔን ፍርፋሪ ማግኘት ስላለባቸው የኔን ፍርፋሪ ማግኘት ስላለባቸው መጫዋቸው ግዴታ። ስለዚህ እነዚህ ፍራኦልን የሚሰድብ ጠቅላላ ነገ የሚቀላቀሉም አሉ። ኦልሬዲ ስራ ተሰጥቷቸው አጀንዳ ተሰጥቷቸው የሚቀላቀሉ አሉ። አዳዲስ ገቢዎች አሉ። ኦልሬዲ ቢሮ ምናምን እየተሰጣቸው ነው። ዩኒፎርማቸው ምናምን እየለበሱ ነው እና የስድብ አይነት እየተለማመዱ ነው። አሁን እነሱ መጫዋቸው ግዴታ ነው። ለምን እኔን አሁን በዓለም ሚዲያ ላይ እያስተዋወቁኝ አሁን ዶክተር አብይን በቲቪ ነው የምታዩ። ፍራኦል ግን በየስልክሽ ላይ መጣ። በቃ ሁሉ ስክሮል ስታደርጊ ፍራኦል ትቻል። ስክሮል ማን ያስተዋወቀኝ? እነዚህ ልጆች እና አልክፈላቸው ጂጂ አልክፈላቸው። ከዛ እናንተን ደግሞ የልብ የጠቅላይ ሚኒስትሩን የልብ ወዳጅ ደግሞ አታክ ማድረግ ይፈልጋሉ። እናንተ አሁን አልገባችሁ። ይከፍላቸዋል። ለጂጂ ሶፋ ገዝቷል፣ ለዮኒ እንደዚህ አድርገዋል ምናምን። እኔ የቤተ መንግስቱ በደንብ ሲቋቋምና ወደፊት ጠንከር ሲል በነገራችን ላይ ያንተን ሶፋ አይቼ ነው የራሴ ትዝ ይላል ፈልጌ እንደገዛው ተመሰጠ። ኦኬ ያ አሳይቻለሁ ላይ ስገዛ ትዝ ይላል። ኦኬ ስለዚህ ለዛ ነው ጂጂ አሁን አልገባቸውም እንጂ እኔ አሁን ዮኒ ትላንት ምን አለ? እኔ ማውቀው ፍራኦል እና ሶሻል ሚዲያ ላይ ያለው ፍራኦል አልገባኝም። እሱ አሁን የቤት ስራውን አያውቅም። ዮኒ በየዋህነት ነው የሚናገረው። እነዛ ሰዎች ግን ኦልሬዲ እኔ ጭንቅላት አለ። ቅድም አሁን እኔ መለስ ስር ነው ያደግኩት ስላቸው አይገባቸውም። ለምን የእሱ ዘመን ልጅ ነኝ። ስለዚህ በደንብ አድርጌ ስለማውቀው ማንን እንዴት ማድረግ እንዳለብኝ በደንብ አውቃለሁ። ማንን ምን ማናገር እንዳለብኝ ስለማውቅ እነ ኢሲኤክስ አንተ መለስ ስር ነው ያደግኩት አይደለ? ይሄ ደግሞ የኛ ሀገሩ ደግሞ ዘመድኩን ደግሞ መለስ ሬታ ስር ነው የኖረው። ልዩነቱ አሁን ይኸውልሽ ጂጂ አሁን እሱ የዚህን ሰውዬ አምጥተሽ ከኔ ጠቅላይ ሚኒስትሩ ጋር ስሙ ከተጠራ ነገ ይመጻደቅባቸዋል። ጠቅላይ ሚኒስትሩ ስሜን ደጋግሞ አንስተዋል ብሎ ማለት ነው። ስሙ መነሳት የለብን። ለምን መሰለሽ? ደረጃችን አይመጥነንም። ለምን
ጠቅላይ ሚኒስትሩ በሚሰጡበት መግለጫ ላይ ገብተው የእሳቸው ስም ገባ ማለት አጀንዳ ሆኑ ማለት ነው። አሁን ይጨዋሉ፣ ከነገ ጀምሮ ይጨዋሉ። መጨው አለባቸው፣ አለበለዚያ አልከፍልም። ከነገ ጀምሮ ስለ ፍራኦል ብሎ ካልጮኸ ከየት ፖለቲካ እንዳወጣሁት አስቢ። ከምን ፖለቲካ አውጥቼ የት እንደከተትኩት አስቢ። ብቃት ይጠይቃል። ዘመድኩን በቀለ የሃይማኖትና ተቺና የእንትን ፓርቲ ነው ፋኖች ምናምን ሲተች ነው የሚሆኑ። እሱን ትቶ ስለ ፍራኦል አጀንዳ ይዞ እንዲያወራ ያደር ብቃት ይጠይቃል። እኔ ከመቀጠራቸው በፊት ፕሮፋይላቸውን አይቼ ነበረ። ምንድነው የዚህ ሰው የስራቸው ምናምን ብዬ ስል አስቀድመው ስለ ፋኖ ያወሩ ነበረ፣ ስለ ዶክተር አብይ ምናምን፣ ስለ ብልጽግና ምናምን ነበር የሚያወሩት። ያንን እርግፍ አድርገው ጥለው እርግፍ አድርገው በቃ ይቅርብኝ ይሄ ነገር ብለው እዚህ ጋር አሪፍ ቢዝነስ አለ ብሎ መጡ። አቶ ፍራኦልን የት ጋር ሰቀሉት? ግድግዳ ላይ። ከዛ ማውራት አንድም የፋኖ አመራር ወይ ደግሞ እነ ማን ነበር ስሙን ጥሩልኝ፣ የጎጃሙ እንትና የፋኖ መሪ የዘመነ ካሴን ፎቶ ለጥፈው አቁም እኮ። የኔን ግን ግድብ አድርጎ እየዞሩ ነጠላ ለብሰው ስለኔ ያወሩ ነበር። ለምን አላ መላ አለ እኔ ጋር ይቆጠራል። ስለዚህ አቶ ዘመድኩን በቀለ ቀላቅናቸው ከነገ ጀምሮ ስለ ፍራኦል ካላወሩ ከስራ ይባረራሉ። አድርሱልኝ። ስለዚህ መቀጠር የምትፈልጉ ጠቅላላ እዚህ ስር መቀጠር የምትፈልጉ ጠቅላላ እኔን መስደብ ብቻ ነው የሚጠበቅባችሁ። ደሞዝ ይከፈላችኋል። ስድባችሁን ቀጥሉ ማለት ነው። ስለዚህ እናንተን ደግሞ እዚህ ስር የምትሳደቡ ሰዎች እኔ ስር መጣችኋል። ጠቅላይ ሚኒስትሩ ኦልሬዲ ሾም የላችኋለሁ። እዛ ስር እየሄዳችሁ እናንተ መግለጫ መስጠት፣ ገስት ላይ ቁጭ ብላችሁ ስለ እኔ ማውራት ነው። ለእነሱ ከከፈልኩት ነገር ላይ ተቋዳሽ ትሆናላችሁ። ያን ራይ ምን እንደሚሉ ታውቃለህ? ዛሬማ ያጨስከው ነገር ይኖራል እንጂ ነገርን እያሉት ነው። እኛ እንናገር ካልን ማለት ነው። አተት የሚባል በሽታ ታውቂያለሽ? አተት ማለት ሸርተቴ ነው። በቃ ሽንት ቤት ነው የሚያውልሽ። እኔ ከተናገርኩ ሽንት ቤት ነው የሚውሉት። አተት የሚባል በሽታ ይዟቸው ማለት አይወጡም ከቤት። አልሳደብም ምን አይደለም፣ ግን አጥንተ መጥመጥ የሆነ ንግግር እናገራለሁ። አልከፍልም እኔ ለስድብ ለሰው። እኔን እንዲሰድቡኝ ነው እንጂ የምከፍለው ለእኔ ስደቡልኝ ብዬ አልከፍልም። ለምን ኦልሬዲ ያ አጥንት የሚመጠምጥ ንግግር ተናግሬያቸው ይኸው አሁን ዛሬ የተናገርኳት ንግግር 6 ወር ያወሯታል። ኢሲኤክስም ያወሯታል። ጀርመን ላይ ያስቀመጥኩት የአውሮፓ ላይ አንቂ እሳቸው አሁን አውሮፓ ላይ ለምን ሰው የለኝም የሆነ ነበረ ብቃት ዝም ብሎ ዝርክርክ ነበረ። አንድ ልጅ አለ፣ አንድ ዝም ብሎ የሚዝረከረክ ነበር። እሱ ደግሞ እንትን ሲያወራ እያስመለሰው ስለተቸገርኩ ዘመድኩንን የሾምኩት ለዛ ነው። አንድ ጊዜ አንቺ ገብተሽ ነበረ፣ ይሰባሰባሉ። አንድ ገብተሽ ስትከላከይ ነበር። እሱ ሲያወራ እያስመለሰ አይመጠነኝም። ለእኔ ፓርቲ ስለማይመጠን ኪካውት አደረጉት፣ አባሩት አልኳቸው። አባረሩትና ዘመድኩንን ሳየው 2000-3000 ሰው ያየዋል። ይህ እንትን ይላል እና አውሮፓን ጠንከር አድርጎ ይዝልኛል ብዬ ነው የሾምኩት። እና ነጠላ መልበስ አለበት። አሁንም ሃይማኖታዊ ለማስመሰል ባንዲራውን ቁጭ ማድረግ አለበት። ሰሜናዊ መቀጠል አለበት። ከዛ በኋላ ፍራኦልን እንደውም ሰጥቼዋለሁ። ፍራኦልን ከጠቅላይ ሚኒስትር መለስ ጋር ጥብቅ ግንኙነት እንዳላቸው ደርሼበታለሁ። በል ብዬዋለሁ። ቴክስት አድርጌለታለሁ ኦልሬዲ። ያው ህዝቡ እና እንደዛ ስትል ብዙ ሰው ይመጣል። የዘረፈውን ገንዘብ ከየት እንደሆነ ምን አማውንት እንደሆነ በል ብዬዋለሁ። ቪው አለው። ይቀጥላል። መቼ ነው ግን ነገር የሚቀርበው? ገና 2 ዓመት ያወሩታል። ቀርቧል ግን ኦልሬዲ ሚዲያ ላይ እየቀረበ ነው። አሁን እየሰሩበት ነው። ዛሬ አይተኙም እኮ እነሱ። እኔ እንጂ የምተኛው እኮ እነሱ አይተኙም። እኔ ጂጂ ከዚህ ከወጣው አቮካዶ የምበላው አቮካዶ ቺክን ምናምን ተውስት አድርጌ እበላለሁ።
ላዩ ላይ አንድ ጁስ ጠጣለሁ። ከዛ በኋላ እጸልያለሁ፣ ባይብል አንብቤ እጸልያለሁ፣ እተኛለሁ። እነሱ ግን ከስራ መጥተው ደክሟቸው መጥተው ስለ ፍራኦል ይደዋወላሉ፣ ምናምን ያጠናሉ። ደክሟቸው መጥተው ያችን ከዛ ነገ የፍራኦል ኢቲቻን ጉዳይ አጭበርባሪነቱንና ሌብነቱን ለማጋለጥ ለህብረተሰቡ ማቅረብ ስላለብን ከዚህ በኋላ ህብረተሰቡን ማጭበርበር ስለሌለበት መግለጫ እንሰጣለን፣ በዚህ ቀን ጠብቁ ብለው እንደዛ ካላደረጉ ስለሚባረሩ ፌስቡካቸው ላይ፣ ቴሌግራማቸው ላይ፣ ቲክታካቸው ላይ፣ ኢንስታግራማቸው ያላቸው ሶሻል ሚዲያ ላይ ሁሉ ጽፈው ሰው ማምጣት አለባቸው። አለበለዚያ አይቼ ነው የምከፍለው። ብዙዎችን የፖለቲካ አጀንዳ ታስትቻለሁ፣ የኔ እንዲሰሩ አድርጌያለሁ። ዶክተር አብይ አሁን ኢትዮጵያ ሲሄድ እኔ ሪቫን አበባ ይዞ ነው መቀበል ያለ። ለምን ኦልሬዲ አስቲቻቸዋለሁ፣ አራግፌለታለሁ። እኔ ጋር ነው አመጣኋቸው። ነው እንዴ ከንቲባ አዳነች አቤቤ ራሱ እኔ ስገባ መጨበጥ አለ ከፍሎ እንትን አይሉትም። እኔ ኦልሬዲ መንግስት ሆኛለሁ እንትን ላይ ወድዱም ምንድነው የምታጨ ሰው ምናምን ይሉኛል። እኔ ሉባንጃ ዛሬ ያጨስ ነው ሰው ግን ንገረኝ ምናምን ከአንተ ገንዘብ ለማግኘት ከአንተ ገንዘብ ለማግኘት አይደለም። ገለም ሰው ምናምን የድሮ አራዳ ኦኬ ጋሻ አልቅበት። ይሄንን አሁን ጋሻ አልቅበት ምናምን ንገሯቸው በእናታቸው። ይሄን ይፈልጋሉ። እኔ ስራ ተጻፉ እዛ እንደንበሉ ለምን አነሱ አይተኙም? አሁን ከስራ ገብቶ ስለ እኔ ነው የሚያጠኑ የሚውሉት። አንዳንዴ የሚነግራቸው ሲያጣ ምናምን ሲሉ አያቸዋለሁ። የዛሬው ግን ለአመት ነው ይሰጣል። እኔ አሁን ለምን መሰለሽ ስራ አሪፍ ስራ ስላለ ገና አውሮፕላን ገዝቼ ደግሞ ከላይ ከሰማይ ነው ማያቸው። እሱን ትያለሽ እንዴ? የገዛው አውሮፕላን የውሸት ነው ራሱ ሰርቶት ነው እንዲሉ ነው ማደርጋቸው። አንዳንድ ሰው ራስን እንደዚህ በዚህ ደረጃ አታወርድ ይላሉ። እኔ ኦልሬዲ የወጣው ሰው ነኝ። እንዴት የት ነው የምወርደው? ማወራው ከእህቴ ጋር ከጂጂ ጋር ወረቀት የለው ዱባይ የሆነው እንደው ዝም ብሎ በብጣሽ ወረቀት ነው ሲባል ይሄ ማለት እኮ ጂጂ ይሄ ማለት እኮ ካፉ ሲያወጣው ፊራ በቃ የማህይም መጨረሻ። አንዳንድ ሰዎች ዝም ብለህ አይደለ አያውቅም ምናምን ትላለህ፣ ግን እንደዚህ አይነት ነገሮች ልታቅ ግድ ይላል። ግን አታደንቅኝም? ግን በሶፍት እኔ የመጀመሪያ ጊዜ ከአሜሪካ በሶፍት ጽፎ ወጥቶ ተመልሶ የገባ አታደንቅኝም? አዳማጩስ ራሱ በጣም ነው ማደንቅ አይደለም። እኔ አቅራቢውን ግን አደንቀዋለሁ። ለምን እንደሆነ ታውቂያለሽ? እንዴት አየው? ይሄ ሚስጥር እኮ ነው ማለት በሶፍት ነው የተጻፈልኝ። ወጣው ይውጣ ከሀገር ብሎ ሶፍት ላይ ነው የሰጡኝ። ወጣው ስመለስ ደግሞ ያችኑ ሶፍት እንደገና ተፈርሞ ገባው ማለት በአሜሪካም ታሪክ በየትኛውም ሀገር ታሪክ ተደርጎ የማይታወቅ ነገር ነው። ህጉን እንደ ቀላል እንደሚያይታል አሜሪካ እንደ ቀላል አንድ ሰው እርግማን ረገመው። አንዱ ምን አይነት እርግማን እንደረገመው ታውቂያለሽ? አትወቅ አለው። አለማወቅህን ራሱ አትወቅ አለው። ቀላል አይመስልሽ? አንተ አትወቅ አለው። አለማወቅህን ራሱ አትወቅ አለው። ብዙዎቹ በዛ እርግማን ስር ነው ያሉት። አዋቂ አይደሉም፣ አለማወቃቸውንም አያውቁም። ግን እድሜ ለእኔ ማለት እነዛ ሰዎች እኔን እያመሰገኑን መኖር ያለባቸው። ምግብ እንኳ እየበሉ ያሉት በእኔ ነው። ስለዚህ እኔ አሁን በፊት እኔ ፖለቲከኛ አይደለሁም እና ዶክተር አብይን ምናምን እኔ አሁን ተችቼውም አመስግኘው ምንም አላ ምናምን ብሎ ሲሰድቡት ምናምን እንዲህ ምናምን የሆነ ችግኝም ይትከል ይሰድቡታል፣ የሆነ ነገርም ይስራ ይሰድቡታል። እና ኦኬ ምናምን አይ ምንድን ነው ይህ ነገር? ግን አሁን ጥሩ እየተሰራ ይህ ስራ መደነቅ አለበት፣ ሌላ የሚተችበት ነገር አለበት ምናምን። ከዛ ብቅ አልኩ እኔ ድንገት ሲያዩኝ እንዲህ ምናምን ብሎ ሲያዩኝ አይነ ውሃ ያስታውቃል። ተምረሃል ግን ይለኛል። ስለተማርኩ እኮ ነው የምተነትንልህ። አሁን ይሄ ሰውዬ እንትኑን ፕሮፋይሉን ሳየው ዛፍ ስር ተኝቷል።
መልሳል። አሁን በነገራችን ላይ ኮሜንት ላይ መልስ አትስጫቸው። ለምን እንደሆነ ታውቂያለሽ? ቅድም ስገባ ነው የሰውዬ ኮሜንት ያደረገልኝ። ለምን መሰል ኢንተርኔት የለውም። የሆነ ቦታ ላይ የሆነ ወንዝ ዳር ምናምን የሆነች አሁን በዚህ ሰዓት ከከብት መጠበቂያ ጎጆ አለች አይደል? ከብት የሚጠብቁት ከዛ ነው ተምርሃል ግን ብሎ የጻፈውና ኢንተርኔቷ ስለሆነ ዳታ ጠፍቶበት ስልኩን 2-3 ጊዜ ሪሴት አድርጎ ተምርሃል ግን ብሎ አሁን ይሄኛውን ነገ የተቀረጸ ቪዲዮ ላይ ነው የሚያየው። እሱንም ከከፈተለት ለዚህ ነው እኔ ኮሜንት ላይ ማልመልስላቸው። ለምን መሰለህ? አንዳንዶቹ ኮሜንቶች ከየት ብዬ ልንገርሽ፣ ይሁን ኢንተርኔት የሌለበት ኢትዮጵያ ውስጥ ሆኖ ኢንተርኔት በጣም የሚያስቸግርበት ቦታ ከዛ ልክ ሲያዩኝ ማለት ነው ይኸውልሽ ፊራን አገኘሁት ቆይ የሆነ ነገር ልስደቦ ብሎ ሌባ ብሎ ቴክስት አድርጎ ከዛ በብዥታ ነው የምታየው። ምን እንደማወራ ራሱ አይገባው ከዛ ብዥ ብሎ ከዛ በኋላ እኔ የእሱን ኮሜንት ሌባ ብለ የሰደብከኝ እንትን አካልኩት ደስ ይለዋል። ነገ ነው የሚያየው የሆነ ቪዲዮ ተቀርጸው ደስ ይለዋል። ስለዚህ አሁን እኔ ኮሜንት ማልመልስላቸው ለምንድን ነው? ወይ አከራዩ የቤት ክራይ አምጣ ብሎ እያንኳኳበት ነው የሚሆን፣ ወይ ደግሞ እራት አልበላም፣ ወይ ደግሞ ከሆነ ቦታ ወደ ቦታ በእግሩ እየሄደ ነው፣ ወይ ደግሞ ገርል ፍሬንዱ አበሳጭ ሰው ከቤት አባራው አስፔዛ አልገዛም ተብሎ ተባሮ ደብሮት የሆነ ድንጋይ ላይ ቁጭ አለ ነው፣ ወይ ደግሞ ትምህርት ወድቆ ነው። ስለዚህ አሁን ይሄ የተማረና ጥሩ እንትን ያለው ሰው ይኸውልህ ስብዕና ያለው ሰው አሪፍ ቦታ ቲቪ እያየ ምናምን እስቲ እነዚህ ሰዎች ምን የሚያወሩትን ነገር አያለው ብሎ የሚያይ ሰው የሚጽፈው ኮሜንት ያስታውቃል። ንጉሶ አሁን እዚህ ጋር አንዱን ቆይ ጤነኛ ሰው ኮሜንት ልንገርሽ። ብዙ ሰው ደህና ነገር አሁን ለምሳሌ ኤዲ የምትባል ልጅ አሁን ጥሩ ነገር ነው የምጽፈው። እሷ አሁን የጻፈችው የት ቦታ ሆና መሰለሽ? ጁስ እየጠጣች ነው የጻፈችው። ያስታውቃል ኮሜንቷ። ቲቪ ላይ የሚታየው ነገር ዩቲዩብ እያየች ዝም ብሎ ተደጋጋሚ ሲሆንባት ያ ዩቲዩብ ታስታውቃለች። ጁስ እየጠጣች ምናምን ፊራ ልመልከተው ብላ ነው እየጻፈች ያለችው። ፍራዬ ወንድሜ አሁን እዚህ ጋር አይ ዶንት ኬር የሚል ደግሞ አለ። እሷም እንደዛው የሆነ ፍርፍር ነገር ጥርስ ፍርፍር ነገር እየበላች ይመስለኛል። እጇ ላይ ቅባት አለና ቀስ ብላ ነው በላይ ተባረው ድንጋይ ላይ ቁጭ አለው። ኑሮ ያማረው ያስታውቃል። ሌባ ይልሻል ይመጣል። ከዛ አንተ ብሎ ሰው ይልሻል ያስታውቃል። ስድብ ነው የሚያውቁት። ለምን ወዲህ ኑሮ ራሱ ግራ አጋብቶት በእግር ከቃሊቲ አየር ጤና ከቃሊቲ ወደ ሀያት እየሄደ ነው። በዚህ ሰዓት ሰው ተኝቷል። እሱ ወክ እያለ ለምን ጠዋት ነው ስራ የሚገባው። ስለዚህ አሁን ነው ጉዞ የጀመረው። የትራንስፖርት የለው በእግሩ እየሄደ ነው። ስለዚህ ከሚደብረው ይወቁኝ እስቲ ምናምን ብሎ ነው ሌባ ምናምን ቢልሽ ምን ተሰርቆባል ብትይው አያውቀውም። እሱ ራሱ አእምሮ ተሰርቆበት ነው እየሄደ ያለው። እድሜው ተሰርቆበት፣ አእምሮ ተሰርቆ ሌባ የሚልሽ ሰው ጊዜው ተሰርቆበታል፣ አእምሮ ተሰርቆበታል፣ ምኑ ተሰርቆ ሁሉ ነገሩ ተወስዶበት። ስለዚህ አንቺ ትመስይዋለሽ የሰረቅሽበት ሰው አንቺ። አሁን የኔ ሳቅና ጨዋታ የሚያበሳቸው ሰው አለ። ለምን እሱ የሚመኘውን ኑሮ እኔ እየኖርኩት። አሁን አሜሪካ ውስጥ አንዳንዶቹ ሄለን ጋር ገብቶ ሲበሳጩ አያቸዋለሁ። ሄሉ የኛ ወዳጅ እሷ ጋር ገብቶ ሲበሳጩ አያቸዋለሁ። እና እዚሁ ሀገር ነው የሚኖረው ብሎ ሲበሳጩ አያቸዋለሁ። አሜሪካ ነው የሚኖሩት ሲበሳጩ አያቸዋለሁ። ከዛ ጥናት አደረግኩና ለምንድን ነው የሚበሳጩት ምናምን ሲል ጠዋት መጫወት ፈልገው ግዴታ አሁን ይተኛል። ለምን ጠዋት አላርም ይተቀሰቀሰዋለች። ከዛ እያፋሸገ ስትሬት ሆኖ ምናምን እያለ ነው ተነስቶ ስራ የሚገባው። ስራ ሲገባ ሱፐርቫይዘሩ ያበሳጨዋል። ሰዓት ምናምን ክሊክ አድርጎ ከዛ ስልኩን አይጠቀምም። ከዛ እኔን ሲያይ ጽድት ያልኩ ነኝ። በፈለግኩበት ሰዓት እነሳለሁ፣ በፈለግኩበት ሰዓት ተኛለሁ፣ የፈለግኩትን እሰራለሁ፣ ከፈለግኩ ፍራብል አደርጋለሁ፣ ከፈለግኩ ምናምን አደርጋለሁ። ከዛ ያበሳጨዋል። እሱ ማን ሆኖ ነው እንደዚህ የሚደረግልታል? እኔ ደግሞ ምን እላለሁ? ንጉስ ለወደደው እንዲደረግለታል ነው። ማን እግዚአብሔር ኦልሬዲ መንግስት አድርጎኛል ቲክታክ ላይ። ስለዚህ እኔ የሚበሳጩት አሜሪካው ነው የሚበሳጩት፣ አላርሙ ነው የሚያበሳጫቸው።
ፍራውልን ሲያዩት ጽድት ያለ ነው። አጠገቤ ደግሞ መጥቶ ቢቀመጡ ደግሞ ከኔ ላይ የሚሸተው ሽቶ ደግሞ ያንገዳግዳቸዋል። ለምን እኔ ጋር የሚሸተው ሽቶ ለሱ የ2 ወር የቤት ኪራይ ይከፍልለታል። እንዴት አይበሳጭ? አባባላይ ይበሳጫል። ለምን መሰለሽ? አሜሪካ ሆኖ እዚህ ጋር ምናምን የሚበሳጨው እኔ እንደውም ለነሱ እጸልይላቸዋለሁ ማለት እግዚአብሔር ከአላርም ነገር እንደ አሜሪካ ሆኖ የሚበሳጭ አሜሪካ ላንድ ኦፍ ኦፖርቹኒቲ ሆኖ የሚንገበገበው ችግሩ ይሄ ሌላ ነገር አለ። ግን ይሄ ሌላ ሆኖ ቀጭንዬ አሁን እቺ ቀጭንዬ ቴክስት የሚጽፏሉ ሌባ ደንቆሮ ይላል ቴክስቷ ራሱ ምናምን እኔ ጋ ሲታይ አሁን ተንቀጥቅጦ ነው ኮሜንቱ የሚመጣው እና ከሌላ ሀገር በኢንተርኔት እጥረት እንደላከ ያስታውቃል። አሁን አንዱ እዚህ ጋር ለምሳሌ የጋማ ከብት ብሎ ጻፈ። ከብቶች እያየን የጻፈ ከብት ጠባቂ ነው፣ እረኛ ነው። ኦልሬዲ ቆጡ ላይ ተኝቶ ከብቶች እያየና አእምሮ ከብቱን እያየ ስለሆነ የጻፈው ኮሜንቱን ታውቂዋለሽ። ከብቱን እያየን የጻፈው እና እንደዚህ አይነት ስታገኝ ሰውየው የት ጋር ሆኖ እንደሚጽፍ ታውቂያለሽ ማለት ነው። እና ያ ነው እንትን የምለው ሌላ ከዚህ በኋላ እንትን አያስፈልገው ተናጋሪ የማያስፈልገው ገብታችሁ በደንብ አርጎ እያጠጣችሁ ነው። ከላይ እስከታች ዛሬ ሪኮርድ ማድረግ ነበረ። ጂጂ እኔ አልናገርም፣ ይኸውልሽ አልሳደብም፣ የሰው ክብር የሚነካ ነገር አልናገርም። ይሄ በህይወት ዘመኔ እናት ተሳድቤ አላውቅም። ሰውንም ብልግና ነገር ካፌ ወጥቶ አያውቅም። ግን ኢንጆይ እያደረገ ኢሴክስ ምኑ እንትን እያደረገ በደንብ ስብከት በሚመስል መልኩ በሚገባው መልኩ ሰጠዋለሁ። ስድብ እኮ ይሻላል። ስድብ ኳንኛ አሁን እኮ ሁሉም ቁጭ ብሎ ማንን ያለው ማንን አንተ እኮ ጥያቄ ምልክት ያስቀምጥ ኪራ የአብይ ወንድም ነው ወይ? አዎ ታላቁ ነኝ። ግን አዎ ማኪያውን የልጆች እናት ይኸውልሽ አብይ ወንድም ነው ብላ የኢሞጂ አርጋን የላከችው የት ነው ያለችው እቺ ሴት ስትያት ሚኒስትሮች ሰፈር ቦሌ አካባቢ ነው ሰፈር ነው የሚታያት ነገር ሚኒስትር ነው። አይሽ ሚኒስትሮች ሰፈር የሚባል አለ ቦሌ ሆምስ ጀርባ ወደ ገርጂ ስትሄድ ሰፈሯ እዛ ነው። ለምን የሚታያት ሁሉ ስለ ሚኒስትር ነው። ሚኒስትሮች አጠገብ ነው የምትኖረው። ቤቷ እዛ ነው። ሚኒስትሮች ሰፈር ነው የምትኖረው። ወደ ገርጂ አካባቢ አለ ከቦሌ ሆምስ በቦሌ ሆምስ አድርገሽ ወደ ገርጂ የሚያወጣ መንገድ አለና ሚኒስትሮች ሰፈር ነው የሚባለው። አዎ እዛ ነው ቤቷ። አሁን እሷ አየሽ እሷ ምን አለች? ፊራዬ ዶክተር አብይ ወንድም ነው አለች። ፊራ ግን ድሮ ማለት ነው እውነት ድሮ ማለት ነው ከመለስ ላይ ጋር ከእነዚህ ግንኙነቶች ውጭ ማለት ነው ከነበሩት ከምናውቃቸው ግንኙነቶች በግል አግኝታው ታውቃለህ? በግል ብቻው በግል አግኝቼው አላውቅም። በግል አግኝቼው አላውቅም። ግን የኢንቨስተሮች ስብሰባ ምናምን አሳይቼሽ የለ ቪዲዮ ትዝ አይልሽም? ቦታውን አትናገር። እዛ ላይ የቢዝነስ ኦነርስ ብሎ በጠራን ቦታ ላይ እና ደፋር ነኝ እና ሄጄ ምናምን ነው የምጨብጠው። ለዛ ነው ያው እንትን የሚለው ሄጄ ሰው ምናምን እንዲህ ምናምን ፈርቶ ሲሄድ እኔ ሄጄ እጨብጣለሁ። በቃ ሰላም ልበል ምናምን ነው ግግም ብዬ ማለት እና ተደጋጋሚ የኢንቨስተሮች ስብሰባ ምናምን ሲጠራ እኔ ሄጄ ግግም ብዬ ነው ሰላም ብለው እንጂ ፐርሰናል አይደለም። ሌሎች ማለት ታዋቂ ከሚባሉ ሚኒስተሮች እነማን ናቸው? ተታጣቂ ከትላልቅ ለምሳሌ በረከት ስምኦን በሰዓቱ ስመ ጥሩ ናቸው። አላውቀውም እሱ በረከት ስምኦን አላገኝ ሰላምን ብዬ አላውቀውም። እኔ አሁን ብዙ ጊዜ ለስብሰባ ምናምን እንደዚህ የቢዝነስ ሚቲንግ ሲኖር ባለሀብቶች ምናምን ሲጠሩ ነው እንጂ የሚሄደው ሌላ ፐርሰናል እንትን የለም። ግን የገቢ ማሰባሰብ ለምሳሌ አለኝ እንትን የገቢ ማሰባሰብ ምናምን ቴሌቶኖች ሲኖሩ ጠራለሁ፣ ሄዳለሁ። አለኝ ሪሲቶች የሰጠሁባቸው የደቢት እግር ኳስ ጨዋታ ምናምን አለ ሪሲት እንደዚህ በደንብ ተፈርመው የቃሊቲ እስር ቤት እግር ኳስ ምናምን እግር ኳስ ሜዳ ያሰራሁላቸው ምናምን በደንብ ደብዳቤዎች ሪሲቶች አለኝ ቦርሳዬ ውስጥ። እንደዛ እንጂ ፐርሰናል የሆነ ግንኙነት የለኝም ከነሱ ጋር።
ግን ቢኖረኝ እንደዚህ ባወራቸው ምናምን ደስ ይለኝ ነበር። ግን እንደዛ አይነት በጣም እንደዚህ የቀረበ እንትን የለኝም። ስብሰባ ሲኖር ግን ካገኝ ስብሰባ ማለት የቢዝነስ የነጋዴዎች ስብሰባ አለ። የመርጥና ሰውየው ራሱ ፕራይም ሚኒስትሩ ይጠራል። በደብዳቤ ሲጠራ እኔ ባገኘሁት አጋጣሚ ምናምን ብዬ እጄ እንደምንወጥ ነው የምለው። አዎ ዚስ ሀምብል በጣም እንትን ነው ይመክርሻለን። አሁን ሀምብል ሰው ነው። እንደገና ደግሞ ስታዩ ራሱ ደስ የሚል አይነት እንትን ነው ሰውየው። ስማርት ነው። ንግግሮቹ ምናምን ደስ ይላሉ። ግን ፐርሰናል አሁን እዛ ጋር ፖለቲካውን ትተን ፐርሰናሊ ግን ፐርሰናል ቤቱ እጄ ምናምን አላውቅም። ግን እንዲህ ስብሰባ ላይ ምናምን እንደዚህ ሲያወራሽ ምናምን ሄደሽ ስታወሪ ሲምፕል ሰው ነው። ቁጭ ብለሽ እንደዚህ ነው የምታወሩት። እንደዚህ ነው እንደዚህ ነው እንደዚህ እኔ ፍጥጥ ብዬ እንደዚህ ነው ብዬ እንደዚህ አይነት ፐርሰናሊቲ ነው ያለው። ከዛ ውጭ ግን ፐርሰናል ልክ እኔና አንቺ እንደዚህ እንደምናወራው አይደለም። ልክ አይተሻል እኮ ቪዲዮ ላይ ምናምን ስብሰባዎች ላይ ምናምን አይተሻል። እንደዚህ አይነት ስብሰባ ላይ የነጋዴዎች ስብሰባ ሲኖር ይመረጣሉ ማለት ትልልቅ ነጋዴዎች ተብሎ ሲጠሩ ተጠርቼ እሄዳለሁ። ሲሄድ ግን ማለት ነው ግግም ብዬ ሰላም ብላለሁ ማለት እንዳያቀኝ አነስ ትንሽ ምንድነች እቺ ምናምን እቺ ደግሞ ምንድነች ይባላሉ ብዙ ጊዜ ማለት አይ እንትናን እንደዚህ በተቻለ አጋጣሚ እጅ ይተዋወቃሉ። ያ ነው ግን ስራ በጣም ነበር የምሰራው። በጣም ስራ ሰራለሁ። ጎበዝ ነኝ ስራ ላይ። እግዚአብሔርም ደግሞ ይረዳኛል። ስራ በጣም ሰራለሁ። በስራም ነው የምታወቀው። ኢትዮጵያ ውስጥ በስራና በመርዳት ነው የምታወቀው። እዚህም እኮ ያው ምን ይዘው እኮ ነው የመጣው ማለት ተፈጥሮ እንትን አትልም። ግን በመስራት በመርዳት አንድ ቀን ፖስትም ስታደርግ አልባሌ ቦታ ላይ ታይተው አይደለም ተሳስተን ቪዲዮ ላይ ተሳስተን እንደሌሎቹ ስንቱን እናያለን። ራሱ በየሱስ ውስጥ ሆነው ስንት ጥፋት ሳይሆን በቃ ዓለም የምትገዛቸው አንተ ግን እስከዛሬ ድረስ የምናውቅህ እግዚአብሔር ይመስገን ምንም ነገር የለም። ሙላ እዚህ ጋር ፈታ በላለች። እንትን ማልዲቭስ ነው ያለችው እቺ ልጅ። ፊራዬ ፈታ በላለች። አሁን እሷ ፈታ እያለች ነው ወይ ከባሏ ጋር ወይ ከቦይ ፍሬንዷ ጋር ማልዲቭስ እንዳለች ያስታውቃል። ሶፋ ጻፉ እንጂ ምነው ፈራችሁ? ጻፉ በደምብ ስድቡንም ጻፉ እንትኑንም ጻፉ። እኔ ቦታችሁን ክልላችሁን ነግራችኋል። ገስቱን አልዘጋሁትም። ይሄ እሱም በራሱ ላይ ነው የገባው። እኔም በላይ የምትፈልጉ ሰዎች እንደተለመደው እሱ ጋር ነው የሚሄዱ። እኔ ምንም አይነት እኔ እሱም ፍሬንድ አለቀ። ከዛ በተረፈ ምንም ነገር የለም። እንደ ልማዳችሁ እዛው እሱ ጋር ሄዱ እንጂ ሌሎቹ በጣም ያስጠላል። እዚህ ጋር ሌላ ደግሞ ጥሩምባ ብሎ የጻፈ አለ። እሱ ጠዋት ተነስቶ እድር ጥሩምባ ነፊ ነው። ጥሩምባ ምናምን ብሎ የጻፈው ልጅ በጠዋት ተነስቶ ስራው ጥሩምባ ነው የሚነፋው። እድር ነው፣ እድር ቤት ነው። እንግዲህ ይኸው ስራውን ነው እየነገረኝ ያለው እዚህ ጋር። እኔ እኮ ሰው እኔ አሁን ለምሳሌ ጂጂ ስናገር ስለ እግዚአብሔር ነው የምናገረው። ስናገር ስለ እግዚአብሔር እናገራለሁ ወይ ስለ ቢዝነስ እናገራለሁ። ውሎዬን ነው የምናገረው። የቀን እንትኔችን ኮኔክሽን ምናምን ስለ እግዚአብሔር ስለ አንዳንድ ነገር ነው። የሆነ ሰው ጥሩምባ ካለሽ ጥሩምባ ነው የሚነፋው። የሆነ ሰው ደግሞ አህያ ካለች ደግሞ ወፍጮ ቤት እህል አመላላሽ ነው። ገብቶሻል? ውሻ ምናምን ካለች ደግሞ የውሻ ተንከባካቢ ነው። ጥበቃ ነው የሚሰራው። ከውሾች ጋር እንትን ምግብ ሲሰጥ ምናምን ነው የሚለው። የውሻ ስጋ ነው በቃ ቀንጠብጣቢ ቤት ምናምን ነው የሚሰራው። እንደዛ ነው አለ እንትን ላይ ቆይ በነገራችን ላይ በሱ ፔጅ ላይ ሄዱና ጻፉ። ራሱ ፔጅ ላይ ሄዳችሁ እዚህ ጋር አይታየውም። አይታየኝማ አይታየውም። ኪራዬ እኔም አሁን እወጣለሁ። ይወጣብህ ነው በቃ ተጫወትን። አሁን እንጆ ያረግሻል ግን ጂጂ
እንዴ ቀላል እንጂ ግን ሌላ ሰው ይቅርታ አድርግልኝ እና ያማቀት የራሳት ትሆን አይ እኔ ስጫወት እጫወታለሁ። ግን ያው ተጫወትኩም ነበር እዛ ስንመጣ አሜሪካ ስንገናኝ እዛ ስንመጣ ሁሉንም ሰው አይተሽ ከሆነ አንድ ቀን ያገኘኋቸው አይደለ? አዲስ ነው ለእኔ፣ ማንንም አግኝቼው አላውቅም። 3 ቀን ከዛ በፊት እኮ ቃል ስንገናኝ ከዛ በፊት ማንንም አግኝቼ አላውቅማ። ከማንንም ሰው ጋር ተገናኝቼ አላውቅም። ግን አሁን ጊዜ የዛኔ ያየሽው ፍራውልና የአሁኑ ፍራውል ይለያያል ማለት። የፍራውል ወንድም ምን ነው የምትይኝ? ከለሬ ተቀይረዋል። ለነገሽ ከለሬ ተቀይረዋል፣ ፊዚካሌ ተቀይረዋል፣ ምናምን ኤቭሪቲንግ ተቀይረዋል ምናምን። አይ በቃ የመጨረሻ ሸንቃጣውኛል። ነጮች ራሱ እንደዚህ ዞሮ ነው የሚያዩ። ነጮቹ ራሱ እንደዚህ ብሎ ነው የሚያዩ። ጂጂ ይኸውልሽ ብሎ ነው የሚያዩ ነጮቹ ራሱ። እኔ ምንድን ነው እንደዚህ የሆንኩት ምንድን ነው ብዬ ስል ለካ እግዚአብሔር ውበት ጨምሬብህ ነው አለኝ። ቸፍቸፍ አድርጌብህ ነው ገና አለኝ። ገና እንደ ማይክል ጃክሰን እስኪ ወድቁ ድረስ ነው ማሳምረ ብሎኛል። ኧረ እኔ አይችልም፣ ይሄ ህዝብ አይችልም፣ በዚህ ኖሮ አይችልም ጌታ ወይ ብዬዋለሁ። ግን እሱ እንደ ማይክል ጃክሰን እስኪንገዳገዱ ድረስ ውበት እደፋባለሁ፣ ሀብት እደፋባለሁ ብሎኛል። እንግዲህ ይቻሉት ህዝቤ ከዘራ በከዘራ ነው የሚሆነው ነው የምልሽ። አሁን እኔ ጋ ሰው ሲመጣ ወደፊት ከዘራ ይዞ ነው የሚመጣው። ለምን ሲወድቅ ከዘራው እንዲይዘው አሁን እኔ አሁን ስላለኝ ነው እንጂ ይወዱኛል። አሁን እኔን የሚጠላ አለ? የሚጠላኝ የለም። ግን ያው የፍቅር ደብዳቤ የፍቅር ቴክስት ምናምን አንቀበልም፣ ዝግ ነው በዛ በኩል ኦልሬዲ። አይ ሌላ ልጅ አንበሳ ወርዳልኛለች እና የቅድሙ አንበሳ እሱ ነው ያወረደ ይላሉ። ልጅቷ እኮ እዚህ ታዋቂ ነው። እኔ በነገራችን ላይ ድሮ ቢሆን የአንበሳ ግቢ ነበር። ግቢው ልመለስ እንዴ? ወደዛ ወደ አንበሶቹ ልመለስ እንዴ? እንትኑን ትች ይቀረሽ። አሁን አንተ እንደዚህ አይነት ነገር ላይ ወጣ ይቅርብ ስ አሁን በጣም ስ የተናገደ እኔ ራሴ በቃ ዝም መታወት ወይ እኔ ራሴ እንትን አለኝ። በቃ ይቅርብ። አንደኛ ገንዘብ መጫወት አለ። ሁለተኛ ነገር ለሁሉም ነገር ቦታ አለው። አንተ ሰሞኑን ዝም ስትላቸው ቅር ብለው ነበር አለ። እኔ ነገርኳችሁ ስለምከፍላቸው ነው እንጂ አጀንዳ አጠፉት አሉ። ኧረ ተው አልኳቸው። አጠፉት እያሉ ሰው ቤት ሲያወሩ ገባ። ኧረ ተው አንተንም እሱንም አጠፉት። ያኛውም ጠፋ ይሄኛውም ጠፋ አሉ። ፔዲንም አንተንም ሁለታችንም አንጠፋም። እኔ እጠፋለሁ ሲሉ ነበር። አይ ሰው ቤት ሲያወሩ ከጠፋው ጨረቃ ለጉብኝት ሄጄ ነው። አሁን አለን ማስክ ጉብኝት ስለጀመረ $500,000 ከፍዬ ለጉብኝት ሄጄ ነው። ከጠፋው ረዘም ላለ ጊዜ ከጠፋውባችሁ $500,000 ከፍዬ ሄጄ ነው ጨረቃ የምድሩ አልቻልኩም። የምድር ላይ ምንም ጨረቃን ደግሞ አይቼ መጥቼ እነግራችኋለሁ። ከጠፋው እዛ ሄጄ ነው። ጠፋው እንዴ? በምን ይኑሩ ማለት እኔ ከጠፋው በምን ይኑሩ? እነ ኢሲኤክስ እነ ምናምን እንዳልጠፋባቸው እኮ ጠፋ ብሎ ስጋት እኮ እንትን የሚሉት ለዛ ነው። እሱ የሆነ ነገር አድርግና ሰራይ አደርጋለሁ። ለምን መነገር ይደነቅ ራስ ላይ የሚያናን ራሴ ላይ ነው የምትይው። እንደዛ ስትሆን የሚያከብሩ ሁሌ ለሰው ምናምን እስቲ ራስ ላይ አድርግና ይደነቅ። የሆነ ነገር ማድረግ ፈልጌያለሁ። አናገርም ግን አድርጌ ነው እንትን የምለው ለራሴ ላይ ሳይሆን ለሰው ጂጂ። አሁን ለራሴ ኦልሬዲ እግዚአብሔርን አለኝ። እሺ እንዴት እግዚአብሔርን አለኝ ኦልሬዲ። በራሴ ላይ የምጨምረው ነገር እሱን ነው። በጣም ሞር ግን የሆነ ነገር አድርጌ እናወራለን በውስጥ ዩል ቢ ሰርፕራይዝድ።
ታደርጋለህ። እሱን እኮ እስከ ዛሬ የሚያደርግ ነው እኮ። ይሄ ከዚህ ለየት ያለ እነግርሻለሁ። አብነት ማስተር አብነት በጣም አሳዘነኝ እና ያሟል እንዴ ትንሽ ደግሞ ጤና ላይ ነው የጤና እናወራለን። ወይኔ ያንተ ቲንበል በጣም የሚያሳዝን ልጅ ነው። እኔ ይቅርታ አድርግልኝ እንደዚህ አልሰጥም። እሱ በጣም እንትን ያለው ያው እኔ ራሴ እንትን እላለሁ። ያሳዝን አይተሽዋል። በቃ እንትን ጉዳት አለበት እንትኑ ላይ በፊቱ ላይ ራሱ እና በጣም ትልቅ አይደለም ማረፍ አለበት። እሱ የሚሰራ እኮ እኔ በጣም አሳዘነኝ። ራሱ ትናንትና ለምስለኝ ማታ ላይ ያየሁት እርግጠኛ ና እንደውም ልጠይቀህ ብዬ ያው ስለምትቀርበው እና ራሳችሁ ጠብቅ። መጀመሪያ እናንተ ራሳችሁ ጠብቅ። አንተም እዚህ በጠብቅ እሱ ነው ማሰብ አለበት። የኢኮኖሚያም እንደዚህ ነው የሚሆነው። በጣም መጀመሪያ አንተ ስትቆም እኮ አንተ ጤናማ ስትሆን እኮ እናንተ ጤናማ ስትሆን ሞር የበለጠ ለሌሎቹ ትደርጓለን። ልለይ ነው። እሺ ጂጂ፣ እኔም ልንቀሳቀስ አንቺ ብዬ ነው እንትን ያልኩት። ሲምባ የቴክስት እንገናኛለን። ጂጂ በጣም ወድሻለሁ፣ በጣም አከብርሻለሁ። ተባረኪልኝ። እግዚአብሔር ዘመንሽን ይባርክ። ቤትሽ የተባረክ ይሁን፣ ህይወትሽ የተባረክ ይሁን። የእግዚአብሔር ልምላሜና በረከት የተባረክ ይሁን። በንግስና ወንበር ላይ ደግሞ እራት እንበላለን። የታወቀ ነው። እራት በደንብ እንበላለን እና ቴንኪዩ ጂጂ፣ በጣም ማከብርሽ፣ በጣም ነው የምወድሽ። ተባረኪልኝ። ይመርብሽ ፏ በይና ነው። አሜን። መልካም ቀን። እሺ ራስን ጠብቅ። እሺ ጂጂ፣ እሺ